ስንጨርስ የጨረስነው ማኑዋል በሚል ነው የጨረስነው። መጽሐፍ ቅዱስ የኛ የህይወታችን መመሪያ ነው። ጾታዊነትን አይተናል። ጾታዊነትን ከማንነት አንፃር ነው እንጂ ሴክሹዋል ፒዩሪቲ ከማንነት አንፃር ነው እንጂ ከጾታ አንፃር አይደለም፣ ወይም ከስሜት አንፃር አይደለም፣ ወይም ከሴክሹዋል ዲዛይር አንፃር አይደለም። ማንነታችን ራሱ ለቆሻሻ እንትን ዋተር ፕሩፍ ታውቃላችሁ? ምንድነው ዋተር ፕሩፍ? ውሃ ውስጥ እንኳን ቢገባ ውሃ አይገባበትም ነው። ቡሌት ፕሩፍ ደግሞ የሚባል አለ። ቡሌት ፕሩፍ ማለት ሽጉጥ ቢተኮስበትም ሽጉጡ እንትን አይለውም፣ ይመልሰዋል ነው። እኛ ኃጢአት ፕሩፍ ነው መሆን ያለብን። ኃጢአት ወደኛ ይመጣል፣ ግን ፔንድ አድርጎ አቅማቶ ይወድቃል። አሜን። አሁን በጣም ብዙ ነገር ወደኛ ይተኮሳል። ዝሙቱ፣ ርኩሰቱ፣ ኃጢአቱ፣ ፖርኖግራፊው፣ ፊልሙ ምን ይተኮሳል፣ ግን እኛ ሲልድ ነን። በምን ሲልድ ሆነናል መሰላችሁ? በመንፈስ ቅዱስ። አሜን በሉ እስኪ። ስለ አይደንቲቲያችን ስናሳውን ሴክሹዋል ፒዩሪቲ ማለት ለምሳሌ እዚህ ስትመጡ ዘንጣችሁ ሁላችሁ የመጣችሁት እና ወንበሩ ላይ ቆሻሻ ቃጣቢ የሽንት ቤት ብናም ቢኖረው አረ ችግር የለውም እቀመጣለሁ ብላችሁ አትቀመጡም። ምን ትላላችሁ? እኔ እዚህ ቆሻሻ ላይ አልቀመጥም፣ እኔ ቆሻሻ እኔ እንዲዘርብ አያረግም ነው አልምንለው ወይ እንዲጸዳ እንፈልጋለን። ፒዩሪቲ ማለት ቆሻሻ አይገባኝም ማለት ነው። ጻፉት ይሄን። ፒዩሪቲ ማለት ንጽህና ማለት እኔ ቆሻሻ አይገባኝም፣ ዲዘርቭ አላረግም። ለምን ሲባል አይደንቲቲ ነው። ለምንድን ነው አይደንቲቲ ካንተ ከሌላው ይለያል እንጂ? አዎ ይለያል። ለምን? ዲዛይነር እግዚአብሔር ነው እንዴ። ታዲያ ዲዛይኑ በእግዚአብሔር ያልተደረጋለ እንዴ ሲባል አይ ኮንትራክተርም እግዚአብሔር ነው። ዲዛይን ያደረገ ብቻ አበጀው ማለት ኮንስትራክት አደረገው እሱ ነው እንዴ። ያንተ ከንፈር፣ ያንተ ትንፋሽ፣ ያንተ ሰውነት፣ ያንተ አካል፣ ያንቺ ቦዲ ከሌላው ይለያል። ያው ይለያል። ለምን? እኔ እኮ ትንፋስ የተካፈልኩ ነኛ። አሜን በሉ እስቲ። ዓለም ምን ትላለች? ፈታበል፣ ዘናበል፣ እንትኑን ማር። አረ እኔ እንዲህ አይነት ቆሻሻ አይመለከተኝም። ለምን? ዲዛይነሬን አውቀዋለሁ። ስለዚህ ሌላ ደግሞ ፒዩሪቲ ሪስፔክት ዩርሰልፍ ነው። ራስን ማክበር ነው። ጻፉት። ንጽህና ራስን ማክበር ነው። ራሱን የሚያከብር ሰው ቆሻሻ ካልሲ እንደማያረግ፣ ቆሻሻ ምግብ እንደማይበላ፣ ቆሻሻ ነገርም ወደ ራሱ አያስገባም። በጣም ራሱን የሚያከብር ሰው ይቀደሳል። አሁን ቅድስና ትግል አይደለም። አጅሪግ አታደርግ ወካው ብለው ሳይሆን ከማንነት አንፃር እነዚህ ቆሻሾች እኔን አይመለክ። በጣም ምድር እየቆሸሸች ነው አሁን ያለችው አይደለ? በጣም ብዙ ደርቲ የሆነ አግሊ የሆነ አፕሮች አለ፣ ግን እኛ ጋር አይሰራም። ለምን? እኛ ማንነታችንን በመጽሐፍ ቅዱስ የቃኘን ሰዎች ነን። እሺ አሁን ደግሞ በጾታዊነት ስር ወሲባዊነት አለ። ጻፉት ይሄንን። ጾታዊነት አለ ወንድና ሴት፣ በሱ ስር ወሲባዊነት አለ ወይም ሴክሹዋል ዲዛየር አለ። የመጀመሪያው ነገር በዚህ በአይደንቲቲ ፕሮሰስ ውስጥ ወንድ የሆናችሁም ሴት የሆናችሁም ከጾታችሁ ጋር ተያይዞ ሆርሞናል ቼንጆች ይገጥማችኋል። ዶንት ቢ ፓኒክ፣ አትደነጋገጡ። ምን ማድረግ እንዳለባችሁ ጥቂት እመክራችኋለሁ። ግን እምመክራችሁንም ለማድረግ እድል ባይኖራችሁ የመጀመሪያው ኦኬ ኢትስ አ ናቹራል ፕሮሰስ፣ ተፈጥሯዊ ሂደት ነው። ምን? ወሲባዊ ፍላጎት። ለካ እስቲ የራሱን ወሲባዊ ፍላጎት የፈጠረ ሰው የለም። ሰይጣን ወስዶ ሊተረጉመው ይፈልጋል፣ ግን ወጋ ነው ወጋጋ ነው። አሜን በሉ እስቲ። በተሳሳተ ሮንግ ሴክሹዋሊቲ ማለት ነው። በተሳሳተ መንገድ ሊያስኬደው ይፈልጋል። እግዚአብሔር ነው ግን ወሲባዊ ፍላጎትን እኛ ጋር ያስቀመጠው። ልጆች ለምን አስቀመጠው? ትክክለኛ ዓላማውን እንስማማ። ሁለት የወሲባዊ ፍላጎት ዓላማዎች አሉ። አንዱን አሁን እነግራችኋለሁ፣ አንዱን በኋላ ነው የምነግራችሁ። ከረሳሁት ታስታውሱኛላችሁ። አንዱን ግን እነግራችኋለሁ። አሁን እኛ ቁጥራችን 1260 ይመስለኛል ሳየው እና ስገምተው። ብዙ ተባዙ ምድርንም እንዴት እንብዛ ጌታ ሆይ፣ እንደ ቲማቲም እንቆራረጥ፣ እንደ ጅንጅብል እንቆራረጥ።
እግዚአብሔር ሰውን በመልኩና በአምሳሉ ከፈጠረ በኋላ ብዙ ተባዙ ምድርን ሙሏት ብሎ ባረካቸው ይላል። ወሲባዊ ፍላጎት የበረከት መንገድ ነው። ጻፉት። ወሲባዊ ፍላጎት የመባረኪያ መንገድ ነው። ልጆች የእግዚአብሔር ስጦታዎች ናቸው። እኔ አንድ ነበርኩኝ። እግዚአብሔር ሚስት ሰጠኝ። ፕሮሰሱን እነግራችኋለሁ ከሰዓት በኋላ ጊዜ ካለ። ከዛ እግዚአብሔር 3 ልጅ ጨመረልኝ። አጨብጭቡ ለእግዚአብሔር። እንዴት ነው ታዲያ 3 ልጆች የሰጡኝ? በብሉቱዝ አይደለም እኮ የላኳቸው ወደ አንድ ቀን የኔ ልጅ አቢጌል እኔ አንቺ ማሆድ ውስጥ ነበር። የት ነበርኩ ትላለች ሁሌ በ3 ዓመቷ። ማሆድ ውስጥ ነበርሽ፣ ከዛ በኋላ 9 ወር ቆየሽ። ኦኬ ታዲያ ዳዲ አለችኝ፣ አንተ እማየን በፊት አታውቃትም ነበር አለችኝ። አዎ አላውቃትም አልኳት። እንዴ ስታስበው እኔ ምናቸው እንደሆንኩ ግራ ገባት። ታዲያ እማየ ሆድ ውስጥ ከነበርኩኝ ናታንም እማየ ሆድ ውስጥ ከነበረ አንተ እሷን መታ አግብተህ ከሆነ እኮ አንተ ምናችንም አይደለህም አለችኝ። በኢየሱስ ስም ወደ አይምሮ መልስ ማለት ይሄ አሁን ገብቶኛል። ኤክስ እና ዋይ እንዴት ተገናኘ ነው። በ3 ዓመት ተኩል እንዴት ተወቀው። ከዛ እኔ አሰብኩኝና ይሄን ሐሳብ እንዴት ላስረዳት አልኩና ይኸውልሽ አቢጌል አልኳት። ኤክስ እና ዋይ ላስረዳ እኮ ነው። ግማሽ አቢጌል እኔ ጋር ነበረ እግዚአብሔር ያስቀመጠው አልኳት። ግማሽ አቢጌል ማጋስላት በኢየሱስ ስም ተሰንጥቄ ነው እንዴ ልጅ ልጆች ሆነስት አይደሉ። ኤክስ እና ዋይ ማለት ምንድነው? ወንዴው ሴቴውን አሁን በዛፍ ሲሆን ወንዴው ላይ አሁን እዚች ጋር አለች። ይሄው እዚህ ጋር ወንዴው አለ እያየው ነው እንደው እውነት ይሄው ወንዴ እውነቴን ነው። ይሄ አበባ ናቹራል ነው። ይሄው ወንዴው ሲነካ ይረግፋል። ስቲግማ ይባላል አይደል? ከስር ያጣብቀውና ፍሬ ያፈራል አይደል? የኛ ስቲግማ ሴክሹዋል ኢንተርኮርስ ነው። እና እሱን ዳይሬክትሊ ለመንገር ብዬ ግማሽ አቢጌል እኔ ጋር ነበር፣ ግማሽ አቢጌል ደግሞ ማ ነበር። ከዛ ሙሉ እንድትሆኝ ብዬ ግማሹን አቢጌል እማሆድ ውስጥ አስቀመጥኩ ስላት በየቱ ጋር አቢጌል አለቀቀችኝም። እግዚአብሔር በፈቀደው ቦታ፣ በፈቀደው ስፍራ፣ በፈቀደው ጊዜ with right person with right time with right situation በኋላ እናነሳዋለን። right sexuality ስናነሳ በእኔና በሚስቴ መካከል ሌጋል የሆነ የወሲባዊ አፕሊኬሽን ተፈቀደ በዓለም አቀፍ ደረጃ። እኔ ዓለም አቀፍ ባልነኝ ነው። አሜን በሉ እስቲ። ዓለም ያውቀዋል፣ ሰይጣንም ያውቃል። ሚስቴ አለችኝ፣ እሷም ባላላት። ስለዚህ እግዚአብሔር የፈጠረውን ሆርሞናል ፕሬሸር ሮንግሊ ወስጄ ለዝሙት አልሰጠውም። ቅድምም ብያቸዋለሁ። ሃርድዌር አለ ቦዲው፣ ሶፍትዌር ደግሞ አለ ስሜቱ። አሁን እናንተ ሃርድዌር አላችሁ፣ ሶፍትዌር አላችሁ፣ ግን አፕሊኬሽን ኤሪያው የላችሁም። እግዚአብሔር አፕሊኬሽኑን ይሰጣችኋል። እኔና ሱራውን አፕሊኬሽን አለን፣ ትዳራችን ማለት ነው። አሜን በሉ እስቲ። ስለዚህ እኔ አሁን ሃርድዌሩ አለኝ። ሃርድዌሩ ማለት ቡጥሱ ቁንጥሱ ቡችሉ ማለት ነው። እና አንዳንዴ ይፈልጋል፣ ምን ይፈልጋል? አፕሊኬሽን ይፈልጋል። ሰይጣን ዝሙት፣ ማስተርቤሽን፣ ፖርኖግራፊ ምናምን ሲያመጣ አረፈ ቁጭ በል፣ እኔ የጌታ ነኝ፣ ዲዛይነር ለዚህ አልፈጠረውም፣ ቲማቲም አይቀጠቀጥበትም ብዬ ትዳሬን ስጠብቅ እግዚአብሔር ትዳር ሰጠኝ። ዛሬ 10 ዓመት ይሄው ባረከኝ በ3 ልጅ። አሜን በሉ እስቲ። 3 ስለዚህ ወሲባዊ ፍላጎት እናንተ ራሱ ወደዚህ ምድር የመጣችሁበት የእግዚአብሔር መንገድ ነው። እንዲህ ሼም የሚሰማን የምንሸማቀቀው የምናፍረው ሰይጣን ሮንግ ሴክሹዋሊቲን በጣም ፕሮሞት ስላደረገ የተሳሳተውን ዝሙቱን፣ እርኩሰቱን፣ ኃጢያቱን፣ ስርቆቱን፣ ውሸቱን ምናምን በጣም ፕሮሞት ስላደረገው ሁሉንም እየገሰጸን እኛ አንገስጽም። ሴክሹዋል ዲዛይር ማኔጅ ነው የምናደርገው። ስለዚህ ወሲባዊ ፍላጎት እኛ ጋር የተቀመጠበት ምክንያቱ ለበረከት ነው። እስቲ ከመሬት ላይ ቡልቅ ያለ ሰው አለ እዚህ ውስጥ? ዝም ብሎ እናትም አባትም ሳይኖረው ኤክስ ዋይ ምናምን ሳይኖረው ቡልቅ ያለ የለም አይደል? እኛ የመጣንበት መንገድ የእናትና የአባቶቻችን የትዳር መንገድ አይደል እንዴ? ጎጆ ቀልሰው ሽማግሌ፣ በየትኛው መንገድ ቢሆን ትዳር ክቡር ነው።
ባይዘው የአሕዛብም ትዳር ክቡር ነው የክርስቲያን ደግሞ ክቡር የሚያደርገው ቃል ኪዳኑ በእግዚአብሔር ፊት ስለሚገባ ነው ስለዚህ ሴክሹዋል ዲዛየር ወይም ወሲባዊ ፍላጎት እኛ ጋር የተቀመጠበት አንዱና ዋነኛው ምክንያት ለምንድን ነው ለበረከት ነው ግን በትክክለኛ መንገድ መባረክ አለብኝ ነው ስለዚህ ራይት ሴክሹዋሊቲ ምን ያስተምረናል ወሲባዊ ግንኙነት ትክክለኛ ቦታው ትዳር ነው ጻፉት ወሲባዊ ግንኙነት ወይም ሴክሹዋል ኢንተርኮርስ the right place is marriage እንዲያውም እግዚአብሔርን የሚያከብር ነው እየሰማችሁ ነው ወይ ሰይጣን ግን መጣና አቢዩዝ ሊያረጋው ፈለገ እሺ ግን ሴክሹዋል ዲዛይራችሁ የሚመጣው ወይም ወሲባዊ ፍላጎታችሁ የሚመጣው ገና ሳታገቡ ነው እሱ ነው ጭንቅ የሆነባችሁ ትዳር ሳይኖራችሁ ቤት ሳይኖራችሁ አርፋችሁ በተቀመጣችሁበት አለሁ ይላል ምን ላርገው ማኔጅመንት እሺ ራይት ፕሌሱ ሜሬጅ ነው እሱን እንዳትረሱብኝ አሁን የተወሰኑ ጥቅሶችን ከሮንግ ሴክሹዋሊቲ እና 3 ፓወርፖይንት ስለምጠቀም ነው በጣም ይቅርታ እስቲ ሮንግ ሴክሹዋሊቲን እንየው ትንሽ የተሳሳተ የስነ ጾታ ሐሳብ ብላችሁ ጻፉ አንዱን አልነገርኳችሁም በኋላ ነግራችኋለሁ ትንሽ ሮንግን አውርተን እሺ አሁን ንጽህናና ቅድስና ራስን ማክበር ነው ካለን ራስነት ደግሞ አይደንቲቲ ነው ካለን አይደንቲቲያችን ደግሞ በሱ ዲዛይን የተደረገ በርሱ ኮንስትራክት የተደረገ በሱ ትንፋሽ የተቆመ ከሆነ እግዚአብሔር ዲዛይን ያደረገበት ዓላማ አለው ለምሳሌ ሁላችሁም ጆሮ አላችሁ ጆሮ ለምንድን ነው ዲዛይን የተደረገው ለመስማት ነው እኔ እስከመቼ በአፍ ያኝካለሁ አሁንኛን ስለሰለቸኝ ምግብ በጆሮዬ ያስገባችሁ በማንኪያ ጠቅጥቁት ይባላል እንዴ ምን ይሆናል ዲስትራክቲቭ ይሆናል ወሲባዊ ፍላጎት እና ሴክስ ቦዲ ኦርጋን የሰማችሁ ነው ሴክስ ቦዲ ኦርጋን ምንድነው ልክ ፈረንጇ እንደጠየቀች ቡጥሱ ቁንጥሱ ቡቹሉ ቡልቡላ ማለት ነው በኮድራው የምትጠሩት በየቤቱ እሱ እግዚአብሔር ዲዛይን ሲያረጋው ለኃጢአት አይደለም ዲዛይን ያረጋው ማኑዋሉን ስላላነበበ ሰው ዝሙት ይሰራል እንጂ ማኑዋል ያነበበ ሰው ኦኬ ይላል እግዚአብሔር ወደ ማኑዋላችሁ ይመልሳችሁ ማኑዋሉ ታዲያ ይሄንን ሴክስ ቦዲ ኦርጋን ምን አርግበት ነው የሚለው ከማጋ ነው የሚለው ስለዚህ እንደዚህ ብላችሁ ጻፉ ወሲባዊ ፍላጎትን ተግባራዊ መልስ ለመስጠት ወይም ለወሲባዊ ፍላጎት ተግባራዊ መልስ ለመስጠት ለአርጓት ለወሲባዊ ፍላጎት ተግባራዊ መልስ ለመስጠት ትሉና አንደኛ ትክክለኛውን ጊዜ ማወቅ knowing the right time which the right time sexual intercourse ወይም የግብረ ስጋ ግንኙነትን ተግባራዊ መልስ የምሰጠው መጀመሪያ ምን ሳቀ ነው right time ሁለተኛ knowing right person ትክክለኛውን ሰው ማወቅ right time እና right person አብረው ነው የሚታወቁት ሶስተኛ ትክክለኛ ሁኔታውን ማመቻቸት the right situation facility ትክክለኛ ሁኔታውን ማመቻቸት አሁን
እነዚህ ሶስቱ ወሳኝ ናቸው። ራይት ታይም ማለት የሆርሞናል ዝግጅት ማለት አይደለም። ገና በ14 ዓመታችሁ እህቶች ቲኔጀርስ ሆርሞናል ፕሬሸር ይገጥማቸዋል። ወንድሞችም ሆርሞናል ፕሬሸር ይገጥማቸዋል። የቦዲ አካላቶቻችሁ የተቃራኒ ጾታ ፍላጎትን ይጠይቋቸዋል። እና አይወራም። ቅድም እንዳልኳችሁ ያው ውሾን ያነሳ ውሾ ነው። እኛ ግን እናወራዋለን። ፈታ በል ብላችሁኝ የለ እና በ14 በ15 ዓመት ልክ አንድ ራብ በውስጣችሁ ይፈጠራል። አሁን እሱን አፕላይ ለማድረግ ራይት ታይሙን ራይት ፐርሰኑና ራይት ሲቹዌሽኑ መመቻቸት አለበት፣ ወይም ትክክለኛ ሁኔታው። ገላትያ ምዕራፍ 5 ቁጥር 19 ጋር እንሄዳለን። ሮንግ ሴክሹዋሊቲ ያብራራል። ገላትያ ምዕራፍ 5 ቁጥር 9 ሁላችንም እናወጣለን። ገላትያ ምዕራፍ 5 ቁጥር 9 የሥጋ ሥራ የተገለጠ አሁን ከጻፋችሁ በኋላ ቀና በሉ ማለት ክፈቱትና የሥጋ ሥራ የተገለጠ ነው ይላል። እስቲ የሥጋ ሥራ የተገለጠ ነው በሉ። ዋት የሥጋ ሥራ? ሥጋ ማለት የትኛው ሥጋ ቤት? ጥሬ ሥጋ ነው እንዴ? ሥጋ ፍሌሽ ነው፣ የተገለጠ ነው። አሁን ይኸውላችሁ የሥጋ ሥራ የተገለጠ ነው ማለት ሮንግ ሴክሹዋሊቲ እግዚአብሔር ለመልካም ነገር ዲዛይን ያደረገውን የፈጠረውን ነገር ወደ ሮንግ የሚቀይረው የሥጋ ሥራ የተገለጠ ነው ይልና ያነሳል። እሺ እርሱም ሮንግ ሴክሹዋሊቲ ስሙ አንደኛ ዝሙት ነው። ጻፉ። ዝሙት ሮንግ ሴክሹዋሊቲ ነው። እንነጋገር። አይናችንን ገልጠን ረጋ ብለን ስለ ዝሙት ማውራት አለብን። ዝሙት ምንድን ነው? አሁን የዝሙት መንፈስ ወጋውን ምናምን ብለን አጭበርበረን አናልፍም። ዝሙት ማለት እናንተ ጋር ያለውን ሴክስ ቦዲ ኦርጋን ተጠቅሞ ያንቺን ሆርሞናል ፕሬሸር ተጠቅሞ እግዚአብሔር የፈጠረልን ያንተን ሴክስ ቦዲ ኦርጋን ተጠቅሞ ለመልካም ዓላማ ለበረከት የፈጠረውን ከተሳሳተ ሰው ጋር በተሳሳተ ጊዜ በተሳሳተ ሁኔታ አፕላይ ማድረግ ሲፈልግ ዝሙት ወይም አደልተሪ ይባላል። ግልጽ ነው ይሄ። ስሜቱ እናንተ ጋር መምጣቱ ኃጢአት አይደለም። እንዴት ታልፉታላችሁ? እናየዋለን። ዝሙት ከጋብቻ በፊት የሚደረግ ወሲባዊ ርኩሰት ነው። ዝሙት ማለት ዲፊኒሽኑ ይሄ ነው። ጻፉት። with wrong person without right time ወይም wrong time ከጋብቻ በፊት የሚደረግ ወሲባዊ ርኩሰት ነው ዝሙት። ሴክሹዋል ኢንተርኮርስ አልተከለከላችሁም እናንተ። ሴክሹዋል ኢንተርኮርስ ኃጢአት አይደለም። እኔ ሴክሹዋል ኢንተርኮርስ ነው አቢጌልን ናታንንና ጁኤልን የሰጠኝ እንጂ በዜንደር አላኳቸውም። እና ኖ ጊልቲ ጭንቀት የለኝም፣ አልደነገጥኩም፣ አልደበረኝም፣ ከእግዚአብሔር ጋር አልተከራከርኩም። አረ ጌታ ሆይ ስምህ ለዘላለም የተባረከ ይሁን ያልኩት እኔ። ለምን ሚስት ሰጠኝ? ክብር ለማን ይሁን? እስቲ አጨብጭቡ ለጌታ። ቀንታችሁ ነው ልብላችሁ ተኝ እና እመኑኝ እግዚአብሔር ለእናንተ ሚስትም ይሰጣችኋል፣ ባልም ይሰጣችኋል። አሜን በሉ። ዝሙት ደግሞ በእንግሊዘኛ አይዶላተሪ ነው። አደልተሪ አይደለ? ቀጥታ ጣዖትን ከማምለክ ጋር ይገናኛል። እሺ አሁን ሱራዬ ይቀጥላል። እርሱም ዝሙት የሥጋ ሥራ የተገለጠ ነው። እርሱም ዝሙት እርኩሰት። ያዙልኝ፣ ቀስ ብለን ነው የምንሄደው። እርኩሰት ምንድን ነው? አሁን ልንገባ ነው ወደ ዲጂታል ፒዩሪቲም በዛው ነው የምንሄደው። እየነካካ ነው። እርኩሰት ምንድን ነው? እግዚአብሔር የፈጠረውን ወሲባዊ ስሜትና ወሲባዊ ፍላጎት በአደባባይ አውጥቶ በፖርኖግራፊ ሊሆን ይችላል፣ በማስተርቤሽን ሊሆን ይችላል፣ በመነካካት ሊሆን ይችላል። ትውልዱን ማርከስ የሚፈልግ ሰይጣን አለ። እናንተ ላይ ግን ጣቱ ይቆረጣል በኢየሱስ ስም። አይችልም። እርኩሰት ዴፊኒሽኑ ሐሳባዊ ወሲብ። እርኩሰት ሐሳባዊ ወሲብ ፌሊንግ ለእንግሊዘኛው ይቅርታ ጠይቃለሁ without touching
ለምሳሌ የልጆች ጥያቄ ፖርኖግራፊ ኢዝ ርኩሰት። ጻፉት። ፖርኖግራፊ ርኩሰት፣ ማስተርቬሽን ርኩሰት። በእናንተ ኮንቴክስት ቻት ሴክስ የሚባል መጥቷል። የተወጋጋ ይሁን። ለስትፉል ቶት መመኘት የርኩሰት ዴፊኒሽን ናቸው። እሺ አሁን እዚህ ጋር ትንሽ መቆየት አለብን። ከርኩሰት ቀጥሎ መዳራት የሚላል እንዴ? ይላል። ጻፉት። መዳራትም አብረው ነው የሚሰሩት፣ ርኩሰትና መዳራት። አሁን ብዙ ጊዜ ልጆች ምን ይሉኛል እንዲህ ካስተማርኩኝ በኋላ ቆይ እንደምንጋባ እርግጠኛ ነን፣ ዌልካም ኪሲንግ እና ጉድባይ ኪሲንግ ኃጢአት ነው ይላል። ፌሎ አረጉት እንዴ ይላለሁ። ካም ኦን ሪስፔክት ዩር ሰልፍ እንዳትረሱት። ሆሊነስ ፒዩሪቲ ራስን ማክበር ነው አይደለ? እነዚህ ቻት ሴክስ ፖርኖግራፊ ምናምን የቴክኖሎጂካል ሰፖርት ናቸው። ከሰዓት ላይ ዲጂታል ፒዩሪቲን ሳነሳ 3 ነገሮች አሉ። አጭር ነው፣ የተንዛዛ አይደለም፣ እነግራችኋለሁ። የተወሳሰበም አይደለም። ግን አሁን እርኩሰትና መዳራት የስጋ ስራ የተገለጠ ነው። የሮንግ ሴክሹዋሊቲ አገልጋዮች ናቸው። አሁን እነዚህ ነገሮች በቴክኖሎጂካል ፕላትፎርም ቀርበዋል። እሺ በተለይ የዚህ ዘመን ትውልዶች ከምትቸገሩባቸው ነገሮች አንዱ ሰይጣን፣ ሴኩላሪዝም፣ ቴክኖሎጂ፣ ግሎባላይዜሽን፣ ሶሻል ሚዲያ፣ ፖስት ሞደርኒዝም አንድ ላይ ሆነው ራሳቸውን እንዳታከብሩ ግፊት ያደርጋሉ። ሊያሳምኗችሁ የሚፈልጉት ደግሞ እግዚአብሔር በፈጠረው ስሜት ነው። እሺ ለምሳሌ ሮንግ ሴክሹዋሊቲ ውስጥ አንዱ የምናነሳው ፖርኖግራፊ ከሆነ እስቲ ማቴዎስ ወንጌል ምዕራፍ 5 ቁጥር 27ን አንስተን ስለ ፖርኖግራፊ እንከራከር ትንሽ። ማቴዎስ ወንጌል ምዕራፍ 5 ቁጥር 27ን ጽፈን እና ገልጠን ስለ ፖርን ኤንድ ግራፊ እንከራከር። ማቴዎስ ወንጌል ምዕራፍ 5 ያው ዲጂታል ፒዩሪቲንም እየነካው ነው። አሁን አንዱ የኛ ቻሌንጅ ፖርኖግራፊ ነው። እሺ ጥቅሱን ከማንበባችን በፊት የፖርኖግራፊ ማለት ትርጉሙን ልንገራችሁ። ፖርን ኤንድ ግራፊ ሲዳምኛ አይደለም፣ ኦሮምኛ አይደለም፣ እንግሊዘኛም አይደለም። ፖርኖግራፊ ግሪክኛ ነው። በግሪክ የመጀመሪያው ቃሉ የተወሰደው ከግሪክ ነው። 2 ቃል ነው። ፖርን እና ግራፊ የሚባል 2 ቃላቶች ነው የመሰረቱት ፖርኖግራፊ። PORN ፖርን ማለት ነው። GRAPHY ግራፊ ማለት ነው። ምን ማለት ነው? ግሪኩ ፖርን ማለት ፕሮስቲቲዩት ማለት ነው። ፖርን ማለት ራሱ ፕሮስቲቲዩት ነው በእንግሊዘኛ። ፕሮስቲቲዩት ማለት ደግሞ አካለ ስጋን ለወሲባዊ ርኩሰት የሸጠ ማለት ነው። ፖርን ማለት ፕሮስቲቲዩት ማለት ነው። ወይም አካለ ስጋን፣ ስሜተ ስጋን፣ ዲዛይርን ለወሲባዊ ነገር ኤክስፖዝ ያደረገ ማለት ነው ፖርን ማለት። ግራፊ ማለት ደግሞ አይ ራይት ማለት ነው በእንግሊዘኛ። ግራፊክስ አታውቁም እንዴ? ምን ማለት ግራፊክስ ባለሙያ ምናምን ይባላል። ጸሐፊ ማለት እኮ ነው። ግራፊክስ ማለት ራሱ አይ ራይት፣ በአጠቃላይ አይ ራይት አባውት ርኩሰት ማለት ነው ፖርኖግራፊ ማለት የመጀመሪያ ቃሉ። እና ግሪካውያን የድሮ የጥንት ግሪካውያን ተሰብስበው የሚዝናኑት በተጻፈ ሊትሬቸር ነው። ይጻፋል፣ ዝሙቱ ይጻፋል። እንደዚህ ሆኖ እንደዚህ ተኝተን አብረን ተኝተን ልሷን አውልቃ እኔም አውልቄ ምናምን ይጽፉትና
በሲኒማ ያነቡላቸዋል እና ሳልን ይዝናናሉ በዛ። እርሱ ወደ ምን አደገ መሰላችሁ? I write or I illustrated prostitute ማለት ነው ሙሉ ቃሉ። ስለ ወሲባዊ ርኩሰት እጽፋለሁ ማለት ነው ፖርኖግራፊ ማለት ወይ አነባለሁ ማለት ነው። እና ታሪኩ እንዲህ ነው። የጥንት ሰዎች ለመዝናናት ወሲባዊ ነገርን አራክሰው ተጽፎ ይመጣላቸዋል፣ ይስቃሉ። እቺ ወደ ምን አደገች መሰላችሁ? እቺ ወደ ምን ታድግላችኋለች? ወደ ስታቹ ምንድነው ሐውልት ምንድነው? ወደ እንደዚህ አይታችኋል። አሁን አንዳንድ ቦታ ላይ ጡታቸውን የሚያሳዩ ሴቶች እንደዚህ ብለው አንዳንድ እዚህ ከተማም አንዳንድ ሆቴሎች ላይ አለ። እና እንደዚህ ራቁታቸውን ሴቶች ወንዶች ራቁታቸውን ግሪካውያን እንደዚህ ብለው ምናምን አይተው ስዕሉን አይተው በሲሚንቶ በድንጋይ ጠፍጥፈውት ወደዛ አደገ። ከዛ ማምለክ ጀመሩ ያንን ጣዖት። አሁንም በብልኝ የሥጋ ሥራ የተገለጠ ነው ዝሙት ርኩሰት ብላ ይልና ጣዖትን ማምለክ ይለዋል። እነዛ ሰዎች ወርሺፕ ያረጉታል። ወርሺፕ ማለት ብቻ ሳይሆን አንተን እያየን ነው ኢንጆይ የምናረገው ብለው ሐውልቱን ሰሩት። እግዚአብሔር የፈጠረውን ክቡር አካል መሳለቅ ያረጉት። ወደ ምን አደገ? አይ እንዲህ ከሚሆን ገንዘብ እየከፈልናቸው ሴቶች ራቁታቸውን እኛ ጋር ወዲህ ወክ ያርጉ ተባለ። ደግሞ አደገ። ከዛ ሲሰለጥኑ ምን አደረጉ? እንደገና ስልጣኔ ሲመጣ ምን አደረጉ? በተጻፈ መንገድ ወደ ሐውልት አደገ። አዛ እውነተኛውን በእግዚአብሔር ዲዛይን ያደረገውን ሰዎች አምጥተው የራቁት ሴቶች ሴት መሸጥ ምናምን ማራከስ ተጀመረ። this is a concept of antichrist። ኢየሱስ የታገለው ከዚህ ኃጢአት ጋር ነው። ልጁ ሰው የኔ ነው አለ እግዚአብሔር። ከዛ እሱ አደገና ቴክኖሎጂ ሲመጣ መቀረጽ ተጀመረ። I write pornography, prostitute, I illustrated about the ርኩሰት things አድጎ ቪዲዮ ሆነ። ስለዚህ አሁን የፖርኖግራፊ ኢንዱስትሪ ከጎግል ይበልጣል፣ ከአፕል ይበልጣል። በፊት የዛሬ 20 ዓመት የተሰራ ወይ አንድ ሪሰርች ላንብብላችሁ አንዴ በጣም ከይቅርታ ጋር ጉዳዩ ያው ሲሪየስ ስለሆነ ይሄን ሪሰርች ሳነብላችሁ ሪሰርቹ የገባችሁ ሰዎች አግዙኝ፣ ፊታችሁ ላይ ምልክት እያሳያችሁኝ ሪሰርቹን በትክክል ተናግሬዋለሁ አይደለም የሚለው ይኸውላችሁ። ሪሰርች ስሙኝ። ሪሰርቹ within 1 hour 155 ዓመት ቪዲዮ ይታያል። ሪሰርቹ ገብቷችሁ ከሆነ አላውቅም። within 1 hour pornography 1 hour of video በአንድ ሰዓት ኢንተርቫል ከ3 ሰዓት እስከ 4 ሰዓት 155 ዓመት የሚያክል ሰዓት ፖርኖግራፊ ይታያል። ምድሪቱን ርኩሰት ሞልቷታል ማለት ነው። በጌታ በኢየሱስ ስም እንመታዋለን። አሜን። ጌታ ኢየሱስ ምን አለ ስለ ፖርኖግራፊ? አለ እንዴ? እሺ አጠገባችሁ ያለውን ሰው ሰምተሃል በሉት እስቲ። አልሰማም? አንዴ አንብብላችሁ። አሁን ንገሩት እስቲ። ሰምተሃል በሉት። ምን? ሴክሹዋል ኢንተርኮርስ ዊዝ ሮንግ ፐርሰን ዊዝ ሮንግ ታይም ዊዝ ሮንግ ሲቹዌሽን ስታደርግ ማመንዘር ነው፣ ወይም አደልተሪ ነው፣ ወይም ጣዖትን ማምለክ ነው። ሰምተሃል? ይሄን ደግሞ እስቲ የሰማችሁን ያውጣ። ከፍ አድርጉት የሰማ። በኋላ ስለምንጸልይላችሁ አትፍሩሽ። ጠረማምሳችሁ ነው የምትወጡት። አሜን። እንዲህ ሰንሰለቱን እየበጣጠሳ እንደውም እናንተን የተዋወቀ ጓደኛ ሁሉ ነፃ ይወጣል። አሜን እያላችሁ እናንተን ሰላም ያለ ሰው ገና ለትውልዱ ሰብስበን ገና ወደ ትምህርት ቤታችሁ ገብታችሁ ትምህርት ቤት ውስጥ ዩኒፎርም ለብሳችሁ ሰላም የምትሏቸው ልጆች ሁሉ ከዚህ ቀንበር ነፃ ይወጣሉ። ዲሊቨራንሱ ቴክኒካል አይደለም፣ ስፒሪቹዋል ዲሊቨራንስ ነው። ሃሌሉያ
አሁን ከባድ ነው ምናምን ቴክኖሎጂው ስለ አይደለ። እናንተ ግን ትበጥሱታላችሁ። ዛሬ ስልካችሁን አንዴ ጥላችሁ የመጣችሁት እስቲ ቀኝ እግራችሁን አንሱና ረግጠዋለሁ በሉ እስቲ አሜን እያላችሁ እስቲ። ለምን ቆራት ትውልድ አለ እግዚአብሔር እየመገበው ያለ እያስተማረው ያለ ትውልድ አለ። በቴክኖሎጂ ይታገዝ፣ በጠንቋይ ይታገዝ፣ በአጋንንት ይታገዝ፣ ባላደራ ትውልድ ይሰብረዋል። አታመንዝር እንደተባለ ማን ይሰብረዋል? ባለማኗሎቹ። እንዴት ነው ባለማኗል? ደህና በሉ እስቲ። እንዴት ነው ባለማኗል? እንዴት ነው ባላደራ? we are steward ለሆርሞን ፕሬሸርም ስቱዋርድ አለብን፣ ኃላፊነት አለብን። አታመንዝር እንደተባለ ሰምታችኋል። ይሄ ጥቅስ የተጻፈው በፈሪሳውያንና በኢየሱስ መካከል ክርክር ተነስቶ ነው። ትንሽ ባክግራውንድ። ፈሪሳውያን ኢየሱስን አስቸገሩት። እንዲህ ተብሎ ተጽፏል። ሙሴ ይላሉ ማለት አክቲቪስት ናቸው፣ የዝሙት ተንታኝ ናቸው። ዝሙት ማለት አንድ ሴት ልጅ ራቁቷን ከአንድ ወንድ ልጅ ራቁቱን አልጋ ላይ ተኝተው ቡጥሱና ቁንጥሱ ቡጥሉን ጥሱን ጥሱ ሲሆን ነው ይላሉ። ኢየሱስ አጠበቀው። አታመንዝር። እነሱ ያን ያውቁታል። አታመንዝር እንደተባለ ሰምታችኋል? አዎ ዘጸአት ምዕራፍ 20 ምናምን አሉ። እኔ ግን እላችኋለሁ። አሁን ኢየሱስ ይሄን ጥቅስ ሲናገር እያጠበቅ ብሎን እንደዚህ እንዲህ ማጥበቂያ ይዞ ነው። እኔ ግን እላችኋለሁ። እሺ እኔ ግን እላችኋለሁ ያዝልኝ ሱራዬ። አሁን ወደ ሴት ያየ የሚለው ላይ ጥቅሱ ቢያልቅ በኢየሱስ ስም መጡ እህቶች በኢየሱስ ስም ልንል ነው። ግን እንደዛ አላለም ጥቅሱ። ጥቅሱን ጌታ ይባርከው። ወደ ሴት ያየ ይልና እችን አስምሩባት። ምንድነው መመኘት? እንግሊዘኛው ምን ይላል? seductively lust looking with her, seductively looking ወይም ወሲባዊ ምልከታ ያየ። በዚህ ዘመን ቢሆን ፖርኖ ያየ ነበር አይደል? ቆይ ሰው እኔ ባይኔ አላይም በተረከዜ ነው የሚላል እንዴ? ይሄው በተረከዜ ያየው ነው አይባልም። ፖርኖግራፊ ጣዖት ከሆነ በቪዲዮ መጥቶላችኋል። እና ያየ በምን ያየ? በማን አይን ያየ? ይሄ አይን የማን ነው? ዘፍጥረት ምዕራፍ 1 ላይ ይሄ አይን የማን ነው? አበጀው ይላል። ማን ነው ያበጀው? አይኑ የማን ነው? እስቲ ይሄ አይን የእግዚአብሔር ነው በሉ። ማየት ከፈለጋችሁ በራሳችሁ አይን እዩ እንጂ በእግዚአብሔር አይንማ አታዩ። ይሄ የእግዚአብሔር ነው። እስቲ ይሄ በሉ እስቲ የእግዚአብሔር ነው። የእናንተ ነው እንዴ? እናንተ ጋር ነው እንጂ ባደራ መልክ ያለው እና የፈለከውን ልታይበት አችልም። ወደ ሴት ያየ lustfully looking with her, seductively looking with her። ሰይጣን፣ ዓለማዊነት፣ የፊልም ባለሙያዎች አንድ ላይ ሆነው ደግሞ ፖርኖግራፊ ቪዲዮን አሰራጭተዋል። አሁን እንደነገርኳችሁ ሪሰርች ያየ ይላል። ምን እንዳረገ ያነብልናል። አስደንጋጭ ጥቅስ አለ እዚህ ጋር። ያየ የተመኛትም ያን ጊዜ። አሁን እየከበደኝ ነው ትምህርቱ። መቼ ጊዜ? ያኔ ቪዲዮ ከፍቶ ኤክስ ቪዲዮ ሲከፍት ያኔ አንብበው በልቡ ይላል። ልብ የልቤ ጌታ ኢየሱስ ልቤ ጸና፣ ልቤ ባንተ ጸና፣ እወድሃለሁ እጅግ አብዝቼ ከልቤ ጋራ። በልቡ ምን አድርጓል ነው የሚለው? በልቡ ከእርሷ ጋር አመንዝሯል። ተረጋጉሽ። ልብ የእግዚአብሔር የማደሪያ ቦታ ነው።
the best place of Jesus, the best place of the Holy Spirit is not the stage, your heart. ያንተ ልብ ማደሪያው ነው። እናንተ የጌታ መንፈስ ቅዱስ ማደሪያ እንደሆናችሁ አታውቁምን ይላል ቆሮንቶስ ላይ። ይኸውላችሁ እኔ አሁን ዛሬ ማድርበት ቤት አለ። ለአገልግሎት ስመጣ የተዘጋጀልኝ መኝታ አለ። በጣም ንጹህ ነው። ውፋይ ተኛው ነቃው። የረበሸኝ ቆሻሻ የለም። ቢረብሸኝ ራሱ 2 ቀን ነው ታገሰዋለሁ። ሱራዬ ከ2 ቀን በኋላ ቤት ሄዳለሁ። ኢየሱስ ያላንተ ልብ መሄጃ የለውም። ዛሬ ልባችንን ለጌታ እናንበረክካለን። አንዳንድ ጊዜ ጌታ ኢየሱስ ለጥ ብሎ ተመችቶት እያለ ድንገት ስልክ ይነሳና ዳታ ይበራና ጎግል ይከፈትና ቆሻሻ ላይ ይደፋበታል። ብሎ ይነሳል። ኢየሱስ እንደገና ይወጣል። ትቶሽ እንዳይሄድ ደሙን ያፈሰሰብሽ ልጁ ነሽ። ስለዚህ ውጭ ሆኖ ይጠብቅሻል። ርኩሰቱን፣ ዝሙቱን፣ ኃጢያቱን፣ ፖርኖግራፊውን ስታያይና እንደገና መንፈስ ቅዱስን ይልክና እንደገና ደሙን ይልክና እንደገና እሳቱን ይልክና ያጥብና እንደገና ልጄ ብሎ ይገባል። እንደገና በምህረት ይገባል። ዛሬ ግን በጌታ በኢየሱስ ስም ቆሻሻው ይጠረጋል። የጌታ ማደሪያ ቤርጎ ፔንሲዮን እኮ አይደላችሁም እናንተ። ፐርማነንት ማደሪያው እኮ ነን እኛ። ፐርማነንትሊ ነው የሚያድረው። እኔ አሁን ዛሬም ማድርበት ጋር 2 ቀን ነው ማድረው። ባይመቸኝም እቀይራለሁ ከፈለኩ። ኢየሱስ አንተን በማንም መቀየር አይችልም። እያጠበህ ይኖራል። ነገር ግን ዛሬ ቆሻሻው ይጠረጋል። ሁላችንም አይናችንን እንጨፍናለን።